በዚህ ዓለም ላይ ትልቁ አሳዛኝ ነገር መሞት አይደለም። ትልቁ አሳዛኝ ነገር በውስጥህ ያለውን ዓላማ ሳትፈጽም መኖር ነው። በየቀኑ ትነሳለህ፣ ትሰራለህ፣ ትተኛለህ። ግን ለመሆኑ የመጣኸው ለዚህ ብቻ ነው? አንተ በአጋጣሚ የመጣህ ተሳፋሪ አይደለህም። አምራቹ ምርቱን ከመስራቱ በፊት ዓላማውን እንደሚወስን ሁሉ እግዚአብሔርም ዓላማህን ከአንተ በፊት ወስኗል። ስኬትህ አስቀድሞ በውስጥ ተጭኗል። የአንድ ነገር ዓላማ ካልታወቀ ያንን ነገር ያለ አግባብ መጠቀም አይቀሬ ነው። የሕይወትህን ትርጉም ከሰዎች አትጠይቅ። ወደ አምራቹ መመሪያ ተመለስ። መጽሐፍ ቅዱስ የሕይወትህ ማንዋል ነው። ከሩቅ ኳክቦት እስከ ትንሿ ጉንዳን ድረስ ያለ ምክንያት የተፈጠረ የለም። ሁሉም የራሳቸው ተልዕኮ አላቸው። አንተስ ዛሬ በሕይወት ያለኸው ገና ያልተፈጸመ ተልዕኮ ስላለህ ነው። አቅርቦት ዓላማን ይከተላል። በዓላማህ መንገድ ስትራመድ የሚያስፈልግህ ገንዘብ፣ ሰዎችና ዕድሎች በራሳቸው ጊዜ ይከተለዋል። አምራቹ ምርቱ እንዲሰራ የማድረግ ኃላፊነት አለበት። ዶክተር ማይልስ ሙንሮ እንዳለው ባዶአችሁን ሙሉ። ስኬት ከሌሎች ጋር መወዳደር አይደለም፣ በውስጥህ ያለውን ሀብት በሙሉ ለዓለም አበርክተህ ማለፍ ነው። ጥያቄው ይህ ነው፣ ዛሬ ብትሞት ዓለም ካንተ ምን ታጣለች? በውስጥህ ያለውን ዓላማ ዛሬ ጀምር። አንተ የዓላማ